ይኸውላችሁ ሐኪም ከልክሎኛል ብላችሁ የምትወዱትን ጥሬ ሥጋ ትተዋላችሁ። እግዚአብሔር ከልክሎኛል ብላችሁ ግን የሚጎዳችሁን ኃጢአት እንኳን አልተዋችሁም። አባት ከሆንኩ መከበሬ ጌታ ከሆንኩስ መፈራት የት አለ ነው የሚለው እግዚአብሔር። እኛ እዚያው ኃጢአቱ ላይ ሆነን እዛው ከቢታንያ ሳንመጣ ባለንበት ነው መባረክ የምንፈልገው። እግዚአብሔር ግን ለመባረክ ማውጣት ይፈልጋል። ከወጣን በኋላ ይባርከናል። በኋላ አባታችን ሆይ ብለን የዕለት እንጀራችንን ስጠን ስንል ማን ነው የሚናገረው? እኛ እንናገራለን አይደል? አዎ ደግሞ እሱ ይናገራል። አሁን ችግራችን የቱ ጋር ነው ከተባለ እሱ ሲናገር እኛ እንሰማውም አንተገብረውም። የተናገረውን ግን እኛን እንዲሰማን እንፈልጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከህ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን፣ መዘምራን፣ በደመ ወልደ እግዚአብሔር የከበራችሁ ሁላችሁ ምእመናን በትንሣኤው የሰላምታ ቃል ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን የሰጠን የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና በዝማሬ የሞላ ፍቅሩ ገደብ የሌለው ቸሩ አምላካችን ሕያው እግዚአብሔር ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታ ሁሉ ክብርና ምስጋና ለተቀደሰው ስሙ ይሁን። ቅዱስ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ ቅዱስ ጊዮርጊስ በሰዓታቱ፣ ቅዱስ ያሬድን በማህሌቱ አወድሰው ያልጠገቧት የቅዱሳኑ ናፍቆት ወላዲተ አምላክ ድንግል ማርያም ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቶቿን ይዛ የመገበች ዓለምንም እንደ እንቁላል በመሃል እጁ የያዘውን አምላክ በእጆቿ የታቀፈች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እንኳን አደረሳችሁ። ሁለተኛ እመጣለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 3 በኦርቶዶክሳዊት ቤተክርስቲያን ሥርዓት አስተምህሮ መሰረት ይህ ወቅት ዘመነ ዕርገት ተብሎ ይነገራል። ከጌታችን ከትንሣኤው እስከ 40ኛው ቀን ያለው ዘመነ ትንሣኤ ነው። ከ40ኛው ቀን እስከ 50 ቀን ደግሞ ዕርገት ተብሎ ይከበራል። በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገበት ወቅት ከተናገራቸው ንግግሮች ከሰጣቸው ተስፋዎች መካከል አንዱ ይህ በርዕስነት ያነሳ ነው። እንዲህ ይላል። ሙሉ ሐሳቡን እናነበው። ሲያርግ እንዲህ አለ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። ሁለተኛ ምን እላለሁ? ንገሩኝ። ሁለተኛ ምን እላለሁ? ሁለተኛ እመጣለሁ አለ። ለስም አጠራሩ ክብር ይግባውና መድኃኒታችን ሁለት ምጽአት ነው ያለው። ይሄንን እየተናገረ ያለው የመጀመሪያ ምጽአቱን አጠናቆ ሲሄድ ነው። እንደገና አሁንም ሁለተኛ ምን እላለሁ? እመጣለሁ።
የሚሄድበትን ጉዳይ ነገራቸው። መጀመሪያ የመጣበትንም ጉዳይ ነገራቸው። ምን ማድረግ እንዳለባቸውም ደግሞ መመሪያውን ነገራቸው። ልባችሁ ምን አይበል? አይታወክ። በማን መኑ? ሃይማኖት በልብ ውስጥ የሚነሳውን ማዕበል ጸጥ የሚያደርግ ነው። ፍርሃትን ጥርጣሬንም የሚያርቅ ነው። በውስጣችን ብዙ ጊዜ የሚነሳ ማዕበል አለ። ያ ማዕበል ጸጥ የሚለው በማመን ነው። ስለዚህ ልባችሁ አይታወክ፣ በእግዚአብሔር እመኑ። እኔ እሄዳለሁ፣ የምሄደው ለእናንተ ቦታ ላዘጋጅ ነው። ቦታ ካዘጋጀው በኋላ ሁለተኛ እመጣለሁ፣ እወስዳችኋለሁ ነው የሚለው። የመጀመሪያ ምጽአቱና ሁለተኛው ምጽአቱ ፍጹም የተለያየ ነው። በመጀመሪያ ምጽአቱ ታውቃላችሁ፣ ሲመጣ የሚቀበለው አጥቶ በከብት በረት ነው የተጣለው። በመጀመሪያ ምጽአቱ ወደ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም፣ አልተቀበሉትም ተብሎ ተጽፏል። አሁን ግን የሚመጣው ሁለተኛ እመጣለሁ ሲል እንድንቀበለው አይደለም የሚመጣ፣ ሊቀበለን ነው የሚመጣው። ያኔ የመጀመሪያ ምጽአቱ ስደተኛ ሆኖ ነው የኖረው። አሁን ግን ሊሰደድ አይደለም የሚመጣው፣ በስደት ውስጥ ያለን እኛ ሊሰበስበን ይመጣል። ያኔ ሲመጣ 33 ዓመት ሙሉ ያለ ቤት ነው የኖረው፣ ያለ መጠለያ ነው የኖረው፣ በድህነት ነው የኖረው። ለካ ያ ጌታ 33 ዓመት ሙሉ ጴጥሮስ ቤት እንስራ አንዱ ላንተ ይሆናል እያለ ጉዳዩ አሳስቦ ጥያቄ እያቀረበ ያለው ያ ጌታ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ አለ። ለካ በአባቱ ቤት ብዙ መኖሪያ እያለ ነው በዚህ ምድር ቤት አልባ ሆኖ የኖረው። ሉቃስ መዘገበ እንዲህ ብሎ ለቀበሮች እንኳን ጉድጓድ አላቸው፣ ለሰማይ ወፎችም ጎጆ አላቸው። ለመድኃኔ ዓለም ግን ራሱን የሚያስጠልልበት ምንም አልነበረው። የመድኃኔ ዓለም ቤት እዛ ጋ ነው ተብሎ አይታወቅም። 33 ዓመት ሙሉ ሲኖር ያ ያለ ቤት የኖረው ያለ መጠለያ የኖረው በስደት የኖረው በከብት በረት የተወለደው ለካ በአባቱ ቤት ብዙ መኖሪያ አለ። የማይሞላ ቤት፣ የሰው እጅ ያልሰራው ቤት፣ የማይፈርስ ቤት፣ የዘላለም ቤት አለው በአባቱ ቤት። ስለዚህ የሚመጣው እንደ ቀድሞው ያለ ቤት ሊኖር አይደለም፣ ቤት የሌላቸውን የዘላለም ቤት ሊያወርስ ይመጣል። ያን ጊዜ ያን ቤት ያወርሰን መድኃኔ ዓለም ሲመጣ፣ አሜን በሉ። ያወርሰን መድኃኔ ዓለም እመጣለሁ እያለ። ታስታውሳላችሁ በመጀመሪያ ምጽአቱ የገጠመው በሸላቾቹ ፊት እንደማይናገር በግ ምን አለ? ዝም። ሁለተኛው ምጽአቱ ግን የዝምታ አይደለም። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም። እግዚአብሔር ግልጥ ሆኖ ይመጣል፣ ምን አይልም? ዝም አይልም፣ ይፈርዳላ። በመጀመሪያው ምጽአቱ ተፈረደበት። አሁን ግን የሚመጣው ሊፈረድበት አይደለም። ምን ሊል ነው? በማርያም ንገሩ፣ ምን ሊል ነው? ሊፈርድ ይመጣል። ምንድነው ከተባለ ንጉስ ነው። ምንድነው ንገሩኝ? ንጉስ ነው፣ የዘላለም ንጉስ። ዘመን ሳይቆጠር ዓለም ሳይፈጠር የከበረ የነገሰ፣ በእጅ ብልጫ በህዝብ ምርጫ ያልተሾመ፣ በየ5 ዓመቱ የምርጫ ስጋት የሌለበት የዘላለም ንጉስ ነው። ክብር ይግባው መድኃኔ ዓለም። የዘላለም ንጉስ ነው እሱ። ስለዚህ ሊፈርድ ይመጣል። ሊፈረድበት አይደለም አሁን የሚመጣው፣ ሊፈርድ ነው የሚመጣው። ሲፈርድ ምስክር ሳይቆም ነው የሚፈርደው፣ ያለ ጠበቃ ነው የሚፈርደው። አመ ይመጽእ ንጉስ በግርማ መንግስቱ ነፍስ ትርድ ወመጻሕፍት ይትከሰታል ስማል። ያኔ ንጉሱ ሲመጣ፣ ይሄ ንጉስ ሲመጣ መጻሕፍት ስራ ይገለጣል። በቃ ጠበቃ አይቆምም፣ ምስክርም አይደረደርም። ስራ ብቻ ታይቶ ለሁሉም እንደየስራው ዋጋውን ይከፍለዋል። ሁለት አይነት ቃል ይናገራል ስለ ምጽአቱ ጠቅልል ለማድረግ። ስንት አይነት ቃል? እነዛ ቃላቶች ቃለ ሕይወትና ቃለ ሞት ይባላሉ። የመጀመሪያው ቃለ ሞቱ እንደዚህ ነው የሚለው፣ እናንተ ርጉማን ለኃጥአን የሚነገር ነው፣ ከኔ ወግዱ የሚል ነው። እግዚአብሔር ከዚህ ይሰውረን። ሁለተኛው ቃለ ምንድን ነው? ቃለ ሕይወት። ያ ቃለ ሕይወት ደግሞ እናንተ የአባቴ ቡሩካን ወደ እኔ ኑ የሚል ቃል ነው። ያንን ቃል ለሁላችን ያሰማን። ቤተ ክርስቲያን የምርቃቷን ጥራቱን እዩት። ልጆቿን የምትመርቅበት፣ አገልጋዮቿን የምትመርቅበት በዚህ ቃል ነው። ሲመጣ በሚያሰማው ቃል ምን ያሰማልን? ምን ያሰማልን? ምን ማለት ነው? ያን ጊዜ ለጻድቃን ሲፈርድላቸው እድል ፈንታን ከቅዱሳን ጋር ያድርገው ማለት ነው። አረ የሁላችንን ያድርገው መድኃኔ ዓለም። የሁላችንም የሕይወትን ከምርቃቶች ሁሉ የሚበልጠው የምርቃት ሁሉ ጉልላቱ ይሄ ቃል ነው።
ቃለ ሕይወት ያሰማ። እናንተ ምናልባት በጎ ነገር ያደረገላችሁ መልካም ሰው ሊያጋጥማችሁና ለመመረቅ ቃል አጥሯችሁ አንደበታችሁ ሊተሳሰር ይችላል። ቃለ ሕይወት ያሰማ በሉት። ከዚህ የሚበልጥ ምርቃት የለም። እየሰማችሁን አይደለም? ስለዚህ ያ ጌታ የመጀመሪያውን ምጽአቱን በዚህ መልኩ አጠናቆ እየሄደ እያረገ ባለበት ሰዓት ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እኔ እሄዳለሁ አለ። ከሄድኩ በኋላ ካይበ እመጽ ወእነሳ አከሙ ከመታሃሉ ምስሌ በመንግስተ አቡየ ዘበሰማያት። እኔ በሰማይ የማይፈርስ ቤት ልሰራላችሁ ነው የምሄደው። ሄጄ ስራዬን አጠናቅቄ ያንን ስራ ሰርቼ ቤቱን ሁሉ እንደገና እመጣለሁ፣ አዘጋጅቻለሁ። ምን ላደርግ? እናንተን ደግሞ እወስዳችኋለሁ። አርጋለሁ፣ እናንተም ታርጋላችሁ እያለኩ ነው። እኔ ሄዳለሁ፣ ሄጄ ስፍራ አዘጋጅቼላችሁ እመጣና ምን እላችኋለሁ? እወስዳችኋለሁ። እኔ አርጋለሁ፣ እናንተ ምን ትላላችሁ? ንገሩኝ እንጂ። እናንተም ታርጋላችሁ። እኔ ተነስቻለሁ፣ እናንተ ምን ትላላችሁ? ትነሳላችሁ። በሰማይ ፀሐይና ጨረቃ የማያበሩበት አዲሱን ከተማ አዲሱን ሀገር ተወርሳላችሁ። ራሱ መድኃኔዓለም እያበራ የሚኖርባት ከተማ አለች። በዛች ከተማ እንድትኖሩ መጥቼ እሰበስባችኋለሁ እያለን ነው። የተወደዳችሁ የእግዚአብሔር ልጆች ክርስቶስ ያረገበት የእርገቱን ወቅት ነው እያከበርን ያለ ነው። ትንሣኤ የብዙ ሰዎች ትንሣኤ አለ፣ እርገትም የብዙ ሰዎች እርገት አለ። ነገር ግን ብዙ ሰዎች ቢነሱም ከክርስቶስ ትንሣኤ የተለየ ነው። የክርስቶስ ትንሣኤ ልዩ ነው። ምናልባት እነ አልዓዛር ተነስተዋል፣ ሌሎቹም ተነስተዋል። ማን አስነሳቸው? ክርስቶስ ግን በሰላምታችን እንደተናገር ነው ክርስቶስ ተንሥአ እሙታን። በደንብ ስሙኝ። አሁን ክርስቶስ ከሙታን ተነሳ በአብይ ኃይል ወስልጣን፣ በራሱ በታላቅ ኃይልና ስልጣን ራሱን ሞትን ገዳዩን ገድሎ አዳምን ነፃ አውጥቶ ያሰረውን ዲያብሎስን አስሮ ማን ተነሳ? በራሱ ኃይልና ስልጣን ክርስቶስ ተነሳ። ክብርና ምስጋና ለትንሣኤው ጌታ ይሁን። ስለዚህ ሌሎቹ ቅዱሳን አስነሺ አላቸው። እሱ ግን ራሱ የሚነሳ ብቻ እኮ አይደለም፣ ስሙ ራሱ አንዱ ስሙ ትንሣኤና ሕይወት ነው። የሚነሳ ሕያው ብቻ አይደለም እኮ እሱ ሕይወትም ነው። ስለዚህ የተነሳ ብቻ አይደለም፣ ትንሣኤ ነው ራሱ። ስለዚህ ይሄ ጌታ መነሳቱ አይደለም የሚገርመው፣ መሞቱ ነው። የማይሞተው ምን አላለች ቤተክርስቲያን? የማይሞተው ምን አለ? ለምን በሕይወት መኖር የማይገባን እኛ በሕይወት እንድንኖር መሞት የማይገባው እሱ ሞተ። መሞት የማይገባው ሙቶ ሕይወት የማይገባን እኛ ሕያዋን ሆን። ክብርና ምስጋና በሞቱ ሞታችንን ገድሎ በሕይወት ላኖረን አምላክ። ስለዚህ ይሄ አምላክ እንደተነሳ አሁን ደግሞ ምን አለ? አረገ። በጣም ጥሩ። ያረጉም ብዙ ቅዱሳን አሉ። ማን አሳረጋቸው? ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። ማን ወስዶታልና? እግዚአብሔር ወስዶታልና ተባለ። ማን ወስዶታል? እግዚአብሔር። አረገ ሲባል ግን ሌላ ወሳጅ የለውም፣ ሌላ አሳራጊ የለውም። ባይሆን ያንን ክብሩን እያዩ የሚያመሰግኑ መላእክት አሉ። አብይ ዜማ ተሰማ በሰማይ ዘመላእክት ግናይ እንዘ ያአርግ ወልድ ዲበ መንበሩ ኩሎሙ መላእክት ትንሣኤሁ ዘመሩ አሉ። ያንን ክብሩን እያዩ ሞትን ድል አድርገው የተነሳውን ያንን ኃይሉን እያሰቡ አምላክነቱን አግናው አክብረው አሁንም አመሰገኑ። ሲያርግም በአብይ ስብሐት አረገ አለ። ምን አለ? በደንብ ስሙኝ። አሁን ይሄን ቃል ምን አለ? በጣም ጥሩ። ኤልያስም ሄኖክም አረገ ስንል ከሄዱ ወደ ብሔረ ሕያዋን ካረጉ በምድር ላይ የሉም ማለት ነው አይደል? ለእግዚአብሔር ግን በጣም የሚገርመው ከዚህ ውጭ ነው። መጀመሪያ እግዚአብሔር ከሰማይ ወደ ምን ወረደ? ወደ ምድር ምን አለ? እስኪ በሉ ምን አለ? ወረደ ስንል በሰማይ የለም ማለት አይደለም። ሰማይን ሳይለቅ ወደ ምድር የወረደ አምላክ ነው። አረገ ስንል ደግሞ ምድርን ሳይለቅ ወደ ሰማይ ማለት ነው። ምድርን ሳይለቅ ከምድር ወደ ሰማይ አረገ። አርገ በስብሐት ውስተ ሰማያት፣ በአብይ ስብሐት በታላቅ ኃይልና ስልጣን የተነሳው ያ ጌታ በክብር በምስጋና ወዴት አረገ? በክብር በምስጋና ወዴት አረገ? ወደ ሰማይ አረገ። ምድርን ሳይለቅ ከምድር። እንዲህ ይላል ቅዱስ ያሬድ እንዘ ያሐጽጽ እመንበረ ስብሐቲሁ፣ ከምስጋናው ከክብሩ ሳይጎድል፣ በላይ ሳይጎድል በታች ሳይጨመር። አሁን አንዱ ወልድ ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ ከሰማይ ወደ ምድር ወረደ። በሰማይ ሶስት
ሶስቱ አካል አለ። ከሶስቱ አንዱ ወደ ምድር ሲወርድ በሰማይ ስንት ቀረ? ሶስት። ይኸው ሳይጎድል ወረደ። አሁን በደንብ ስሙኝ። በላይ ያለው ሶስት ነው። በታች አንዱ ወርዷል። በታች ያለው አንድ ሲሆን ከላይኛው ጋራ እዚያው ሶስት ነው። እንዘ ያጽጽ እመንበረ ስብሐቲሁ ከክብሩ ሳይጎድል በላይ አለ። ሲወርድ ያን ቦታ ለቆ አይደለም። በምድር ሲታይ ደግሞ ሌላ አራተኛ አካል አይደለም። በላይ ሳይጎድል በታች ሳይጨመር ከክብሩ ሳይጎድል ሰማይን ሳይለቅ ከሰማይ ወደ ምድር ወረደ። ምድርን ሳይለቅ ከምድር ወደ ታረገ። ክብርና ምስጋና ከፍ ከፍ ላለው አምላክ ይሁን። በእውነት ይሄ እርገት ልዩ ነው። ሌላው የቅዱሳንን እርገት ስናስብ ቅድም እንዳልኳችሁ ብዙዎቹ አርገዋል። ሁሉም ሲያርጉ ከክርስቶስ እርገት የተለየ ነው። የክርስቶስን ትንሣኤውንም የሚመስል እንደሌለ እርገቱንም የሚመስል የለም። ሲያርግ መንፈስ ቅዱስን እንዲጠብቁ ተስፋ ሰጥቶ ነው። አሁን ይሄ ዘመነ እርገት የተስፋ ዘመን ነው ማለት ነው። እኔ ሄጄ ምን እልክላቸዋለሁ? አጽናኙን እልክላቸዋለሁ አለ። ያለ ተስፋ አልተዋቸውም ማለት ነው። ስለዚህ የተስፋ ነው። ደግሞ ሌላ ስጦታ እመጣለሁ። ልብ በሉ። ሕፃን ልጅ እናቱ ወደ ስራ ስትሄድ አሁን እመጣለሁ፣ ይሄንን ይዤ እመጣለሁ፣ ይሄን እገዛልሃለሁ ብላው እንደምትሄድ ልባቸው የታወከ አምነውት ቤታቸውን ጥለው የወጡት መምህራቸው ብንራብ ያበላናል፣ ብንጠማ ያጠጣናል፣ ብንታመም ይፈውሰናል፣ ብንሞት ያስነሳናል ያሉት ያ ጌታ ትቷቸው ሲያርግ ልባቸው ታወከ። እንደ ሕፃናት ሆኖ ሕፃን ልጅ ወላጅ እናቱ ትታው ገበያ ሲሄድ የሚሰማው ያ ስሜት መሰማት ጀመራቸው። ልባቸው አይታወክ። አሁን እመጣለሁ እያላቸው ነው። ደግሞ ይሄን እልክላቸዋለሁ እያላቸው በተስፋ እንዲኖሩ አደረጋቸው። ስለዚህ ጽኑ ተስፋሁ ለአብ፣ ያንን አጽናኙን መንፈስ ተስፋ አድርጋችሁ ጠብቁ። ይኸው በመጀመሪያ ምጽአቱ ቅድም እንዳልኳችሁ የአዳም ተስፋ ተፈጽሟል። የማን ተስፋ ተፈጸመ? ተፈጸመ ተስፋ በዋሉ ሊቃውንቱ። የአዳም ተስፋ የአበው ተስፋ ተፈጸመ። በሁለተኛው ምጽአቱ የኛ ተስፋ ይፈጸማል። ያቺ የምንጾምላት ያቺ መልካም ስራ ተስፋ አድርገን የምንተገብርላት ያቺን ተስፋችንን እንትፈጸማለች፣ እንወርሳታለን ማለት ነው። እግዚአብሔር ሁላችንንም ተስፋችንን እንድንወርስ ፈቃዱ ይሆንልን። አሜን በሉ። እግዚአብሔር ፈቃዱ ይሆንልን። ስለዚህ ኤልያስ ሲያርግ ታስታውሳላችሁ። ደቀ መዝሙሩ ኤልሳ የሚባል አለ። ኤልሳ እንዲህ ተባለ፣ መምህሩ ኤልያስ ካንተ ሳልወሰድ ሳላርግ ሳልለይ የምትሻውን የምትፈልገውን ጠይቀኝ ሲለው፣ ምንድነው የምትፈልገው ሲለው፣ ያንተ በረከት በእኔ ላይ እጥፍ ሆኖ እንዲያድር ነው የምፈልገው አለ። ጥሩ ልመና ነው በእውነት መንፈሳዊ ልመና። ምን መጠየቅ እንዳለበት የሚያውቅ ጠያቂ ነው። ይሄንን መሻቱ ተፈጸመ። ኤልያስ ሲያርግ መጎናጸፊያውን ጥሎለት አረገ። ምኑን ጥሎለት? መድኃኔዓለም ሲያርግ ግን ስጋውን ሰጥቶ ነው ሄደው። የሚሰጠው ደግሞ ስጦታው መንፈስ ቅዱስን መልአክ ነው የሚሆነው። የሚያጽናናውን እልክላቸዋለሁ ነው። ስጦታው ልዩ ነው። ኤልያስ ሲያርግ ኤልሳን የሚያጽናና ነቢይ የለም ነበር። ለኤልሳ ሌላ አጽናኝ አልመጣለትም። ክርስቶስ ሲያርግ ግን እሱ አረገ። እነሱ ቀና ብለው አንጋጠው ሲያዩ ሁለት ነጫጭ የለበሱ መላእክት መጡና እንዲህ ሲሄድ ያያችሁት ምን ይላል? ንገሩኝ እንጂ ይመጣል። አያችሁ፣ እርሱም ይኸው ነው። እሱም ተናገረ። ሁለተኛ ምን እላለሁ? እመጣለሁ አለ። ከዛ ደግሞ መላእክቱ ደግሞ ያያችሁ ሲሄድ ያያችሁት ምን ይላል? ይመጣል። እያጸኑት ነው። አያችሁ፣ ይመጣል። እኛም ያንን ዳግም ምጽአቱን ተስፋ አድርገን እንጠብቃለን። ዋጋችን የሚከፈለው ያኔ ነውና። ለኤልያስ አጽናኝ መልአክ የለም ነበረ። መምህሩ አጽናኝ መልአክ አላከለትም ለደቀ መዝሙሩ ለኤልሳ። መድኃኔዓለም ግን ሲያርግ መላእክት የደቀ መዛሙርቱ ልብ ሲታወቅ አጽናኝ ሆነው ቀረቡና አይዟችሁ ምን ይላል? እነሱም ልባችሁ አይታወክ እያሏቸው ነው። ይመጣል። የሚሄደው ያንን ዘላለማዊ ቤት የሚሄደው ያንን አጽናኙን መንፈስ ቅዱስ ሊልክ ነው የሚሄደው። ሄዶ ያንን አስተካክሎ መንፈስ ቅዱስ ልኮ እናንተንም አጽናንቶ ዋጋችሁን ሊከፍል ምን ይላል? ይመጣል እያለ በጣም የክርስቶስ እርገት እጅግ ድንቅ ነው። በእኛ ዘመን አሁን በእርገቱ የኛ ተስፋ ምንድን ነው ስንል ደቀ መዛሙርቱ የሆኑትን የተደረገው ለኛ እንዲደረግልን ያ ተስፋ ዛሬም ቀጥሏል። የሉቃስ ወንጌል ምዕራፍ 24 ቁጥር 50 አካባቢ ስታነቡት እንደዚህ ነው የሚለው። ደቀ መዛሙርቱን ከማረጉ በፊት እስከ ቢታንያ አወጣቸው። ይሄን ቃል ያዙልኝ። እስከ የት አወጣቸው?
ከዚያ እጁንም አንስቶ ባረካቸው። እያዩትም ከፍ ከፍ አላሁን። እነሱም እያመሰገኑ በመቅደሱ ኖሩ ይለናል። የመጀመሪያው አወጣቸው የሚለውን ያዙልኝ። ይችን ብቻ ሐሳብ እኔና ትምህርታችንን እንጠቀልለዋለን። ምን አላቸው? ካወጣቸው በኋላ ደግሞ ምን አላቸው? ባረካቸው። ያወጣቸው እስከ ቢታንያ ድረስ ነው። ከሰፈር አወጣቸው። ለምን? ለመባረክ። አሁን እኛ ቢታንያችን ያቺ የምንባረክባት ቢታንያ ቤተ ክርስቲያናችን ናት። ከቤታችን ወጥተናል እንቅልፉ ይቅርብን ብለን። ደቀ መዛሙርቱ ለመባረክ መውጣት ነበረባቸው እስከ ቢታንያ። እኛም መውጣት ያለብን ጉዳይ አለ። ብዙ የገባንበት አዘቅት ስላለ የኃጢአት የተንኮል ብዙ አስሮ የያዘን መውጣት አልችል ያለ እንድንል ያደረገን ብዙ ጉዳይ አለ። ስለዚህ ለመባረክ ከዚያ ኃጢአት መውጣት፣ ከክፋት መውጣት፣ ወዴት? ወደ ጽድቅ፣ ወደ ቤተ ክርስቲያን፣ ወደ ቢታንያ መውጣት። ከወጡ በኋላ ነው እኛ እዚያው ኃጢአቱ ላይ ሆነን እዛው ከቢታንያ ሳንመጣ ባለንበት ነው መባረክ የምንፈልገው። እግዚአብሔር ግን ለመባረክ ማውጣት ይፈልጋል። ከወጣን በኋላ ይባርከናል። አዎ ወጥተናል። አዎ ቤተ ክርስቲያን ተመላልሰናል። ግን አልተመለስንም ከክፋታችን። መመላለስና መመለስ ይለያል። ብዙዎቻችን እየተመላለስ ግን ከኃጢአት ምን አላልንም? ከክፋት ምን አላልንም? አልተመለስንም። ብዙዎቻችንም ተመልሰን መጥተናል። እያስቀደስን እንመለሳለን። አልተቀደስንም። ከማስቀደስ ወደ መቀደስ፣ ከመመላለስ ወደ መመለስ ከፍ ማለት አለበት ሰው። ምን ማለት ነው? ሁልጊዜ መጥቶ ጸልዮ መሄድ ብቻ ሳይሆን ያ የተጀመረው ሁልጊዜ በየቀኑ የምንወድቅበትን ክፋትና ኃጢአት ቆርጦ መጣል፣ ለዚህ መወሰን፣ በቀደመውም ንስሐ መግባት፣ ወደፊት ደግሞ ተመልሶ ላለመሄድ ከእግዚአብሔር ጋር ያለውን ኪዳን አጽንቶ መያዝ። ሁለተኛው ደግሞ ማስቀደስ ከጀመርን ወዴት ነው ማድረግ የሚጠበቀው? ወደ መቀደስ። ምን ማለት ነው? አስቀድሶ መጨረሻ ላይ ደግሞ ወደ መቁረብ ማለት ነው። የቅዳሴ ጸበል ከመጠጣት ወደ ስጋው ደሙ መጠጣት ምና መብላት ማደግ ማለት ነው። መቀደስ እሱ ነው። ማስቀደስ ደግሞ ይሄኛው ነው። ስለዚህ ሰው ካለበት ከፍ ማለት አለበት። ሰው ከመመላለስ ወደ መመለስ፣ ከማስቀደስ ወደ መቀደስ ከፍ ማለት አለበት። በመንፈሳዊ ሕይወቱ መበርታት አለበት። በዚህ ሕይወት መኖር አለብን። ቤተ ክርስቲያኗ የሰርግ ቤት ናት። ልክ የሚቆርቡት የዕለቱ አሉ፣ እነሱ ተቀድሰዋል። እኛ ደግሞ እነሱን አስቀድሰናል ማለት ነው። አጃቢ ነን ማለት ነው። ክርስትና የሚነሳ አለ፣ ደግሞ የሚያስነሳ ደግሞ አለ። አቋቋሚ የሚባለው ማለት ነው። እኛ አሁን ለሚቆርቡት ሰዎች አቋቋሚዎች እየሆነ ነው። ስለዚህ ወደ የት ከፍ ማለት አለብን? ወደ ስጋው ደሙ ከፍ ማለትም ያስፈልጋል። ንስሐ ገብቶ ማለት ነው። ቤተ ክርስቲያኗ የሰርጉ ቤት ናት። የሚታረደው ፍሪዳችን ክርስቶስ አለ። እንዲያውም ሊቃውንቱ ምእመናን ካቆረቡ በኋላ እንባ እየተናነቃቸው የሚጸልዩት አንድ ጸሎት አለ። እንደዚህ ይላሉ። እስመ ነሰዋአከ ለለ ዕለቱ ወንጠባሃከ ዘየ ወበዚህ ደምከ ናጽብ ጌጋዬ። እስኪ አንድ በግ ነህ በሉት። እስኪ ግድ የላችሁም አንድ በግ ነህ በሉት። በየቀኑ እናርዳለን። እስቲ ድገሙት በማርያም። ስንት በግ ነው? አንድ በግ። እሺ መቼ ነው የሚታረደው? በየቀኑ። ማን ነው ያ በግ? የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ መድኃኔ ዓለም ማለት ነው። ክብርና ምስጋና ለበጉ ይሁን። በእውነት አመስግኑት። ድንቅ የሆነ በግ እኮ ነው። አንድ በግ ነው የሚታረደው፣ በየቀኑ ነው። እግዚአብሔር ያሳያችሁ። የፋሲካ ዕለት እናንተ ቤት የታረደ በግ የዳግማይ ትንሣኤ ደግሞ ይታረዳል። እናንተ ቤት የታረደ በግ ጎረቤት ይታረዳል? አይታረድም። እንዲያውም ሊቃውንቱ እንዲህ አሉ መልሰው፣ በአጽናፈ ዓለም ይጠባ አሃዱ ስጋሁ፣ አንዱ ስጋው የአንዱ በግ ስጋ በዓለሙ ሁሉ ይሰዋል፣ ይታረዳል። በደሙ ደግሞ በደላችን ይታጠባል አለ። በደሙ በደላችን ምን ይላል? ክብር ምስጋና ለዚህ አምላክ ለቸሩ ጌታ ለመድኃኔ ዓለም ይሁን። በእውነት እንዴት ድንቅ ነገር ነው! እንዴት የሚገርም ነገር ነው! አያችሁ፣ የርህራሄ ጥግ ነው እሱ ጋር የሚታየው። የፍቅር ጥግ ነው የሚታየው። ታውቃላችሁ፣ ሰው ደግ ነው ከተባለ መልካም ሰው ነው እሱ የምትሉት እቤቱ ወስዶ እስኪ ብሉ እስኪ ብሉ የሚለው ነው አይደል? ደግ ሰው የሚባለው አይደል? በጣም ጥሩ። እኔ በጣም የሚገርመኝ ብሉ የሚል ሰው ደግ ከተባለ ብሉኝ የሚለው መድኃኒዓለም ምን ሊባል ነው? ምንም።
እንዴት ድንቅ ነው! በቃ ይሄ አሁን የደግን አሁን ያኛው ደግ ከተባለ ለዚህኛው ቃል የለው ማለት ነው። ሲጀመር እየተግባባን እየተነጋገርን ያለ ነው፣ እየሰበክን ያለ ነው፣ እየሰማን እየዘመርን ያለ ነው። ያ ክብር በእኛ አይምሮ ልክ እንጂ በእግዚአብሔር ክብር ልክ አይደለም። በየትኛውም ወርቃማ ቃል ብንገልጠው መድኃኔዓለም በክብሩ ልክ አይገለጥም። ለምን? አንደበታችን በቃ ዲዳ ነው። ያንን ክብሩን ሊገልጥ የሚችል አንደበት የለም። ልሳነ ኪሩቤል የኪሩቤል አንደበት እንኳን የመላእክቱ ያንን ክብር መግለጥ አይችልም። ይሄ እኮ በእውነት እንደው እሱ አቅማችንን አይቶ ዝም ብሎ ይረዳናል ነው እንጂ እኮ ስም ማጥፋት እኮ ነው። እሱን ማንም በተጠራበት እሱን መጥራት፣ እኛ በምንጠራበት እሱንም አባታችን ብሎ መጥራት። ግን ከዚህ የተሻለ ሌላ ቃል የለማ። በትክክል ክብሩን ሊገልጥ ፍቅሩን ሊገልጥ የሚችል ከዚህ ከፍ ያለ አቅም ያለው ቃል የለም። ቃላቶች በሙሉ ሽባ ነው። አንደበታችን ዲዳ ነው። ያንን ክብሩን መግለጽ ስለማይችል እኛ ልንግባባ በምንችልበት ልክ እንነጋገራለን። እሱ ደግሞ አስተካክሎ ይሰማናል ማለት ነው። ምን ለማለት እንደፈለግን ያውቃል ማለት ነው እንጂ ትክክለኛ ቃሉ አይደለም። ትክክለኛ ክብሩም እኛ በተናገርነው ልክ አይደለም። አባትነቱም ርህራሄውም እኛ ካልናችሁ በላይ ነው። መምህራን ከነገሩንም በላይ ነው። አባቶቻችን በተሰጣቸው ምጡቅ ምርጥ በተባሉ ቃላቶች ከገለጡትም በላይ ነው መድኃኔዓለም። ፍቅሩም ክብሩም አባትነቱም ወዳጅነቱም ንጉስነቱም መጋቢነቱም እግዚአብሔር ያሳያችሁ። በጀቱ ሰጥቶ ማለቅ አይደለም የማይጎድልበት እየሰጠ ያው ባለጸጋ ነው። እየዘገነ እያበዛ እየሰፈረ ያው ነው። ማለቁን ተውት፣ ምን አይልበትም፣ አይጎድልበትም። ወሃቤ ጸጋ ዘእም ጸጋ ፍጹም ከማይጎድለው በረከቱ የሚሰጥ ነው። ክብር ምስጋና ለማይጎድል በረከት ላለው የማይጎድል ጎተራ የዘላለም አባት የሆነ እግዚአብሔር። ስለዚህ መውጣት ከዛ ደግሞ ቡራኬ ነው። አሁን እርገትን ስናስብ የዝማሬ በዓል ነው። መላእክት እየዘመሩ በደስታ አብረው ክርስቶስ ሲያርግ በህብረቱ ነው የዘመሩበት ነው። ደግሞ ለሰው ልጆች ምን የተሰጠበት ነው? ተስፋ የተሰጠበት ነው። እመጣለሁ ወደዛችኛው ቤት ምን እላችኋለሁ? እወስዳችኋለሁ፣ እሰበስባችኋለሁ፣ አወርሳችኋለሁ። እናንተ ግን በኢየሩሳሌም ጸንታችሁ ቆዩ። በየት? በኢየሩሳሌም። ያቺ ኢየሩሳሌም መንፈስ ቅዱስን የምንቀበልባት ኢየሩሳሌም ይቺው ቤተክርስቲያናችን ናት። መንፈስ ቅዱስን የምንቀበልባት ኢየሩሳሌማችን ድንግል ማርያም ናት። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት ይላል ቅዱስ ኤፍሬም። የነቢያት ሀገራቸው ኢየሩሳሌም አንቺ ነሽ ነው የሚላት ድንግል ማርያም። ስለዚህ ኢየሩሳሌም ድንግል ማርያም ናት። ኢየሩሳሌም ቤተክርስቲያናችን ናት። ስለዚህ ያንን መንፈስ ቅዱስ ለመቀበል ደግሞ ያንንም ቡራኬ ለማግኘት በኢየሩሳሌም በቤተክርስቲያን ተሰብስባችሁ ጠብቁ። መንፈስ ቅዱስ በዛ ነው የሚገኘው። መንፈሳዊው በረከት የሚገኘው በዛ ነው። ስለዚህ በዛ ጠብቁ የሚል ተስፋ ሰጣቸው። ቀጠሮ አለ። ከማን ጋራ? ከእግዚአብሔር ጋር። እመጣለሁ ብሏል። እሱ ደግሞ እመጣለሁ ብሎ ቀጥሮ እንኳን መቅረት አያረፍድም። የታመነ ነው። ያኔ እመጣለሁ ብሎ ነበረ፣ ቀጥሯል። በሱ አቆጣጠር ምናልባት እሱን የዘገየ የሚያስመስለው የኛ መቸኮል ነው። እሱን የዘገየ የሚያስመስለው ግን እግዚአብሔር ቢያረፍድ እንኳን ቀድሞት የሚደርስ የለም። አይዘገይም፣ አይቸኩልም እግዚአብሔር። እስኪ እግዚአብሔር ምን አይልም? ሁሉንም በጊዜው ውብ አድርጎ ነው የሚሰራው። ሁሉንም በጊዜው። ስለዚህ በጊዜው ከተባለ ከዛ ጊዜ ከቀጠሮው አይቸኩልም፣ ምን አይልም፣ አይዘገይም። እግዚአብሔር በጊዜው ውብ አድርጎ ይሰራል። ስለዚህ ቀጥሮናል እመጣለሁ ብሎ። ማን ነው የቀጠረን? በደንብ ስሙኝ። ማን ነው የቀጠረን? ስለዚህ እግዚአብሔር ይመጣል። አንድ ሰው እቤታችሁ በዚህ ቀን እመጣለሁ ካለ አንድ የክብር እንግዳ ምንድን ነው የምታደርጉት እናንተ? አቤት ዝግጅት ነው የሚያስፈልገው። ቤቱ ይጸዳል፣ አስፈላጊው ነገር ሁሉ ይከናወናል። ደግሞ ይሄ ተራ ዘመድ ከሆነ ሊሆን ይችላል። የአገሪቷ መሪ ከሆነስ እንዴ ሽር ጉዱ መከራ ነው እንጂ። አሁን ግን የሚመጣው የአገሪቱ መሪ አይደለም፣ የአገሪቱ ፈጣሪ ነው። የዘላለም ንጉሥ ምድርን በመሃል እጁ የያዘው ያ ጌታ ምን እላለሁ አለ? እመጣለሁ። ስለዚህ እሱ ሲመጣ ምን ይጠበቃል ከተባለ ዝግጅት ይጠበቃል። ቤቱ እንደሚጸዳው አንድ እንግዳ ሲመጣ እመጣለሁ ሲል እየመጣሁ ነው ብሎ ከተናገረበት ሰዓት ጀምሮ
ቤቱ ይጸዳል፣ ዝግጅት እንደሚደረግ ክርስቶስ እመጣለሁ ብሏል። ስለዚህ ጽዳት መጀመር አለበት ማለት ነው። ንጽህና ጠብቆ መኖር ያስፈልጋል ማለት ነው። ከክፋት መራቅ ያስፈልጋል ማለት ነው። ያኔ ሲመጣ እንዲፈርድልን እንጂ እንዳይፈርድብን ማለት ነው። የሐዋርያት ሥራ የመጨረሻ ጥቅሴ ነው። ምዕራፍ 1 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። እስኪ ሁላችሁ በሉልኝ፣ እያዩት በሉ። እያዩት ከፍ ከፍ አለ። አስታውሱት፣ እያዩት። ትናንትና ምን ሆኖ ነበር አሁን ከፍ ከፍ ያለው ካላችሁ ምን ሆኖ ነበር? አቤት፣ በከብት በረት የተጣለው እኮ ነው። አሁን ምን አለ? ሁላችሁም ከፍ ከፍ አለ በሉ እስኪ። ያ በከብት በረት የተጣለው ምን አለ? አሁን ያ ንጉሱ ያሳደደው አሁን ምን አለ? አረ ክብርና ምስጋና ከፍ ላለው ከፍ ያለ ምስጋና ሰጡ። ትናንትና የታሰረው አሁን ከፍ ከፍ አለ። ትናንትና የተገፋው በክብር ከፍ ከፍ አለ። ትናንትና ህዝቡ በአንድ ድምፅ ነው ይሰቀል ብሎ ገፍቶ የሰቀለው አሁን ከፍ ከፍ አለ። ደሙ የፈሰሰው በችንካር እንደ ብራና ተወጥሮ ከመስቀል ጋር የተሰፋው አሁን ከፍ ከፍ አለ። ወደ መቃብር የወረደው አሁን በክብር በምስጋና ወደ ላይ እያዩት ከፍ ከፍ አለ። ክብርና ምስጋና ከፍ ላለው ጌታ ይሁን። በእውነት ከፍ ከፍ አለ። ምራቅ የተተፋበት ከፍ ከፍ አለ። በጥፊ የተመታው ከፍ ከፍ አለ። እናቱ ብቸኛ ልጇ አይኗ እያየ ተሰቅሎ ሲሞት አይታ ያለቀሰችለት አሁን ሞትን ድል አድርጎ ከፍ ከፍ አለ። ያ ወገን አልባ ሆኖ ያ ብቸኛ ሆኖ የኖረው ያ በሁለት ሰዎች ብቻ ስርዓተ ቀብሩ የተፈጸመለት ድሃ አሁን በክብር ከፍ ከፍ አለ። 33 ዓመት ሙሉ አንድ ቀሚስ ለብሶ የኖረው ስለኛ ራሱን ባዶ ያደረገው የኛን ሞት እርሱ ሞቶ የሱን ሕይወት ለኛ የሰጠው ያ አረ ምን አጥፍቶ ነው እንዲህ መከራ የምታደርሱበት ብሎ ማንም ጥያቄ የሌለው ሁሉም በአንድ ድምፅ ነው ይሰቀል ብለው ገፍተው የገደሉት ወደ መቃብርም ያወረዱት ሞቱንም አሟሟቱንም ለማክፋት ያሰቡት አሁን ግን ገዳዮቹ አይናቸው እያየ እሱ በክብር ከፍ ከፍ አለ። ክብር ምስጋና ከፍ ላለው ከፍ ያለ ክብር ይሁን። የተወደዳችሁ የእግዚአብሔር ልጆች እሱ በዚህ ልክ አክብሮናል፣ ደግሞ ተስፋ ሰጥቶናል። እሱ ደግሞ የማያደርገውን አይናገርም። የሚናገረው እንደኛ በስሜትም አይደለም፣ በእውነት ይናገራል። በእውነት የተናገረውን ያደርጋል። ይሄን አደርጋለሁ ብዬ ነበር ይሄ አልተሳካልኝም አይልም። ከአቅሙ በላይ የሆነ ችግር የለምና። ስለዚህ ያ እግዚአብሔር አዝዞናል። ደግሞ እኛ እንናገራለን፣ እሱ ይሰማል። እሱ ይናገራል፣ እኛ እንሰማለን አይደለ? በኋላ አባታችን ሆይ ብለን የዕለት እንጀራችንን ስጠን ስንል ማን ነው የሚናገረው? እኛ እንናገራለን አይደል? አዎ፣ ደግሞ እሱ ይናገራል። አሁን ችግራችን የቱ ጋር ነው ከተባለ እሱ ሲናገር እኛ እንሰማውም አንተገብረውም የተናገረውን ግን እኛን እንዲሰማን እንፈልጋለን። ብዙ ቀን ጠይቀናል፣ አልተመለሰም። ብዙ ቀን አንብተናል፣ እንባችን አልታበሰም። ለምን? እኛን ብቻ እንዲሰማን ነው እንጂ የምንፈልገው እሱን መስማት አንፈልግም። ትንቢተ ሚልክያስ ምዕራፍ 1 ቁጥር 6 ላይ እንዲህ ይላል፣ እናንት ስሜን የምታቃልሉ ልጅ አባቱን ባሪያስ ጌታውን ሊያከብር አይገባውምን? ይላል። ይገባዋል አይገባውም? ልጅ አባቱን ሊያከብር ይገባዋል አይገባውም? ባሪያስ ጌታውን ሊያከብር ይገባዋል አይገባውም? አዎ፣ እናንተም አባታችን ነህ ትሉኛላችሁ ግን አታከብሩኝም። ጌታችን ነህ ትሉኛላችሁ ግን አትፈሩኝም። አባት ከሆንኩ መከበሬ፣ ጌታ ከሆንኩስ መፈራት ይወዴታል ይላል። እያከበራችሁኝ እየሰማችሁኝ አይደለም። ልጅ አባቱን እንደሚያከብር ባሪያ ጌታውን እንደሚፈራ እናንተ እንደ ልጅነታችሁ እኔ እንደ አባትነት አላከበራችሁኝም። እናንተ እኔን እንደ ጌታ አልፈራችሁኝም። ቃሌን ሰምታችሁ ተግባራዊ አታደርጉም ነው የሚለው። እውነት ነው። እኛ እግዚአብሔር ካዘዘን ትእዛዝ ይልቅ አንድ የዕድር ኃላፊ የሚያዝዘውን ትእዛዝ ነው አክብረን የምንሰራ። እውነት ሐሰት? ነገ ጠዋት የእኛ የዕድር አባላት የሆናችሁ በሙሉ ማንም እንዳይቀር 2 ሰዓት ተኩል እዚህ ቦታ እንድትገኙ የቀረ ይቀጣል ብሎ የዕድር ኃላፊ መልእክት ቢያስተላልፍ ይሄ ትእዛዝ ይፈጸማል አይፈጸምም? ይፈጸማል። መድኃኔዓለም ግን ይሄው ስንት ትእዛዝ አዘዙ አልተፈጸመም። አባት ከሆንኩ መከበሬ፣ ጌታ ከሆንኩስ መፈራት ይወዴታል ይላል። ክብሬ ከአንድ የዕድር ኃላፊ በታች ሆኗል የሚለው
እግዚአብሔር ያሳያችሁ። አንድ ሐኪም በህመም ምክንያት ሄደን ጥሬ ስጋ በልተን ከሆነ የታመምነው እንሄዳለን፣ መድኃኒቱ ይሰጠናል። ከዛ ትዕዛዝ ያስተላልፋል ከመድኃኒቱ ቀጥሎ ከዛሬ ጀምሮ ጥሬ ስጋ እንዳትበላ ይሉታል ይለዋል ዶክተሩ። ወደ ቤቱ ከተመለሰ በኋላ መድኃኒቱን ተጠቅሞ ከዳነ በኋላ ወይም እየተጠቀመም ገና ና እንጂ ጥሬ ስጋ ልጋብዝ፣ አንተ እኮ ጥሬ ስጋ ትወዳለህ ብሎ ያንን ልምዱን የሚያውቅ ያን ፍላጎቱን የተረዳ ጓደኛ ልጋብዝ ቢለው ምንድነው የሚለው? ውይ ጥሬ ስጋ እኮ አልበላም ይላል። ለምን? ማን ከልክሎኛል? ንገሩኝ እንጂ ሐኪም ከልክሎኛል አልበላም ይላል። ይኸውላችሁ ሐኪም ከልክሎኛል ብላችሁ የሚጠቅማችሁን ስጋ እንኳን ትተዋላችሁ። ሐኪም ከልክሎኛል ብላችሁ የምትወዱትን ጥሬ ስጋ ትተዋላችሁ። እግዚአብሔር ከልክሎኛል ብላችሁ ግን የሚጎዳችሁን ኃጢአት እንኳን አልተዋችሁም። አባት ከሆንኩ መከበሬ፣ ጌታ ከሆንኩስ መፈራቴ የት አለ ነው የሚለው እግዚአብሔር። ክብሬ ከአንድ ሐኪም በታች ሆኗል። እኔ ያዘዝኩት ትእዛዝ የዶክተር ትእዛዝ ያህል አይፈጸምም። እየሰማችሁኝ አይደለም ነው የሚለው እግዚአብሔር። እሱን ሰምተን ለመኖር ያብቃን። የሰማነውን ይባርክልን።